በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰኔ 23 በዚች ቀን በእስራኤል ሁሉ ላይ የነገሰ የዳዊት ልጅ የሰለሞን የዕረፍቱ መታሰቢያ ነው። የዚህም የሰለሞን የእናቱ ስም ቤርሳቤ ነው። ዳዊትም ሕግ ተላልፎ ከእርሷ ጋር ስለመበደሉ ባሏንም ስለማስገደሉ ጌታ በገሠጸው ጊዜ ንስሐ ገብቶ መሪር ለቅሶንም አለቀሰ። ጌታም ንጹሕ ስለሆነ ንስሐዋን ይቅር አለው። ከዚህ በኋላም በእግዚአብሔር ፈቃድ እርሷን አገባትና ሰለሞንን ወለደችው። ንጉሥ ዳዊትም ከእርሱ በኋላ ልጇ ሰለሞንን እንዲነግሥና በዙፋኑ ላይ እንዲቀመጥ ቃል ገባላት። እንዲህም ሆነ። ሰለሞን 12 ዓመት በሆነው ጊዜ አዶንያስ እነግሣለሁ ብሎ ተነሣ። ምክሩም ሁሉ ከሶርያ ልጅ ከኢዮአብና ከካህኑ አብያታር ጋር ሆነ። እነርሱም አዶንያስን ተከትለው ረዱት። አዶንያስም በሮጌል ምድር ምንጭ አጠገብ ባለ በኤልቲ ዘዘኤልቲ ላይ ፍየሎችና በጎችንን ላሞችን አርዶ የንጉሥ አሽከሮች የሆኑ የይሁዳ አርበኞችን ሁሉ የንጉሡን ልጆች ወንድሞችን ሁሉ ጠራ። ከዚህ በኋላም አዶንያስ ይህንን እንዳደረገ ለቤርሳቤ በነገሯት ጊዜ ወደ ንጉሡ አዳራሽ ውስጥ ገብታ ለንጉሡ ሰገደች። ንጉሥ ዳዊትም ምን ሆንሽ አላት። ጌታዬ ንጉሥ ሆይ ልጅሽ ሰለሞን ከኔ በኋላ ይነግሣል፣ በዙፋኔም ላይ ይቀመጣል ብለህ ለእኔ ለባሪያ በፈጣሪ በእግዚአብሔር ስም አንተ ማልክልኝ። እነሆ ዛሬ አዶንያስ ነገሠ። ጌታዬ ንጉሴ ሆይ አንተ ግን አላወቅም አለችው። ከንጉሡም ጋር ገና ስትነጋገር ነቢዩ ናታን መጣ። ለንጉሡም ናታን መጣ ብለው ነገሩት። ወደ ንጉሡም ገባ። በምድር ላይም በግንባሩ ተደፍቶ ሰገደ። ነቢዩ ናታንም ከእኔ ቀጥሎ አዶንያስ ይነግሣል፣ በዙፋኔም ላይ ይቀመጣል ያልክ አንተ ነህን? ዛሬ ወርዶ በበጎች ብዙ ፍየሎችንም አርዶ የሰራዊቱን አለቆችንና የንጉሥ አሽከሮችን ሁሉ ካህኑ አብያታርም ጠርቶታልና በፊቱም ይበላሉ ይጠጣሉ። አዶንያስ 1000 ዓመት ያንግሥ ይሉታል አለው። ዳዊትም መልሶ ቤርሳቤህን ጥሯት አለና ጠሯት። ገብታም በንጉሡ ፊት ቆመች። በእግዚአብሔር ፊት እንደማልኩልሽ አሁንም በዚች ቀን እንደዚሁ እንዳደርግ ሰውነቴን ከመከሬ ሁሉ ያዳናት የእስራኤል አምላክ እግዚአብሔር ሕያው ነው ብሎ ማለ። ቤርሳቤህም አንገቷን ደፍታ በግንባሯ በመሬት ወድቃ ለንጉሡ ሰገደች። ጌታዬ ንጉሥ ዳዊት ለዘላለም ኑር አለች። ንጉሥ ዳዊትም የዮዳሄ ልጅ ብንያስና ካህኑ ሳዶቅን ነቢዩ ናታንንም ግራዝማቹንና ቀኛዝማቹን ጥሩልኝ አለ። ንጉሡም ከእናንተ ጋር የጌታችሁን አሽከሮች ይዛችሁ ልጄ ሰለሞንን በበቅሎዬ ላይ አስቀምጣችሁ ወደ ግዮን አውርዱት። በዚያም ነቢዩ ናታንን ካህኑ ሳዶቅን ቀብታችሁ በእስራኤል ላይ አንግሱት አላቸው። ቀንደ መለከት ንፉ፣ ሰለሞን 1000 ዓመት ያንግሥ በሉ። ተከትላችሁትም ውጡ፣ ገብቶም በዙፋኔ ላይ ይቀመጥ። እርሱም ስለ እኔ ፈንታ ይንገስ። በሁለቱ ነገድ በ10ሩ ነገድ ይነግስ ዘንድ እኔ አዝዣለሁ። ካህኑ ሳዶቅም ከድንኳኑ ቀርነ ቅብዑን ወስዶ ሰለሞንን ቀባው፣ ቀንደ መለከትንም ነፉ። ሕዝቡም ሁሉ ሰለሞን 1000 ዓመት ያንግሥ አሉ። ሕዝቡም ሁሉ ተከትለው ወጡ፣ ከበሮም መቱ፣ ታላቅ ደስታም አደረጉ። ድምፃቸውም የተነሳ ምድሪቱ ተናወጠች። ሰለሞንም በመንግሥቱ ዙፋን ተቀመጠ። የንጉሡንም አሽከሮች ጌታቸውን ንጉሥ ዳዊት እንዲያመሰግኑ ገቡ። እግዚአብሔር የሰለሞንን ስም ከስሜ ይልቅ መልካም ያደርገው፣ ዙፋኑንም ከዙፋኔ ይልቅ የበለጠ ያደርገው አሉት። ንጉሡም በአልጋ ሆኖ ሰገደ፣ እንዲህም አለ። ዓይኖቼ ሲያዩ በዙፋኔ ላይ የሚቀመጥ ልጅን ለእኔ ለባሪያው ዛሬ የሰጠ የእስራኤል ፈጣሪ እግዚአብሔር ይክበር ይመስገን አለ። ዳዊትም የሚሞትበት ወራት በደረሰ ጊዜ ልጁ ሰለሞንን እንዲህ ሲል አዘዘው። እኔ ሰው ሁሉ በሚሄድበት በሞት ጎዳና እሄዳለሁ፣ አንተ ግን ጽና፣ ብልህ ሰውም ሁን። በሕጉ ጸንተህ ትኖር ዘንድ የፈጣሪ የእግዚአብሔርን ትእዛዝን ጠብቅ። እኔ እንዳዘዝሁ እንዴት እንደምታደርግ ታውቅ ዘንድ በሙሴ ሕግ የተጻፈውን ትእዛዙን ሕጉንም ፍርዱንም ጠብቅ። ልጆችህ ሕጌን ቢጠብቁ በፊቴም በፍጹም ልቦናቸው በፍጹም ሰውነታቸው በእውቀት ጸንተው ቢኖሩ ከእስራኤል ዙፋን ላይ ሰው አይጥፋብህ ብሎ እግዚአብሔር ለእኔ ነገረኝ ቃሉ ያጸና ዘንድ ጠብቅ ብሎ አዘዘው። ዳግመኛ በኢዮአብና በሳሚ ወልደ ጌራ ላይ
በቀል እንዲያደርግ አዘዘው። እነርሱም እጅግ የከፉና ብዙ ክፋትን የሰሩ ነበሩ። ከዳዊት ዕረፍትም በኋላ ሰሎሞን በዚያ መሥዋዕትም ይሠዋ ዘንድ ተነስቶ ወደ ገባዖን ሄደ። ገባዖን ፈጽማ ትሰፋ ነበርና ሰሎሞንም በገባዖን በዚያው መሠዊያው ውስጥ 1000 መሥዋዕትንም ሠዋ። እግዚአብሔር ሰሎሞንን በሌሊት በሕልሙ ተገልጦለት ለአንተ ሰጥ ዘንድ ልብ ያሰበውን ልመናን ለምን አለው። ሰሎሞንም በቅንነት በእውነት በንጹሕ ልቦናም ከአንተ ጋር በፊት ጸንቶ እንደኖረ ከአባቴ ከዳዊት ጋር ታላቅ ቸርነትን አድርገሃል። በዚያም ቀን ልጁን በዙፋኑ ላይ ታስቀምጠው ዘንድ ይህንን ታላቁን ቸርነት አጽንተህለታል አለው። አሁንም አቤቱ አንተ ፈጣሪ ስለ አባቴ ስለ ዳዊት ፈንታ እኔን ባሪያህን አነገሥከኝ። እኔም መግቢያዬንና መውጫዬን የማላውቅ ታናሽ ብላቴና ነኝ አለ። እኔ ባሪያህ ግን የማይቆጠር ብዙ ሕዝብ በሆነ በመረጥከው ወገን መካከል አለው። ለዚህ ለብዙ ወገን መፍረድ የሚችል የለምና ሰምቶ ለወገኖችህ በእውነት ፍርድን ይፈርድ ዘንድ ከክፉ ነገርም ለይቶ በጎኑን ነገር ያውቅ ዘንድ ለባሪያህ ዕውቀትንም ስጠው። ሰሎሞንም ይህንን ነገር ለምኖታልና ይህ ነገር እግዚአብሔር በፊቱ ደስ አሰኘው። እግዚአብሔርም ይህን ነገር ለእኔ ለምንሃልና ለአንተም ብዙ ዘመንና ባለጠግነትን አልለመንህምና ጠላቶችንም አጥፋልኝ ብለህ አልለመንህምና ነገር ግን ፍርድ መስማትን ታውቅ ዘንድ ለምንሃልና እነሆ እንዳልክ አደረግሁልህ። እነሆ ካንተ አስቀድሞ እንዳልነበር ካንተም በኋላ እንዳንተ ያለ እንዳይነሣ አድርጌ ብልህና አስተዋይ ልቦና ሰጠሁ። ሰው በመንግሥቱ እንዳንተ እንዳልሆነ አድርጌ ያለመንከውን ባለጸግነትና ክብርንም በዘመኑ ሁሉ እሰጥሃለሁ አለው። ሰሎሞንም ከእንቅልፉ በነቃ ጊዜ እውነተኛ ሕልም እንደሆነ አወቀ። ተነስቶም ወደ ኢየሩሳሌም ሄደ። በጽዮንም በእግዚአብሔር ታቦተ ሕግ አንጻር ባለው በመሠዊያው ፊት ቆሞ የሰላም መሥዋዕትንም አቀረበ። ለሰዎቹና ለሱም ታላቅ ግብዣ አደረገ። በዚያም ጊዜም 2 አመንዝራ ሴቶች ወደ ንጉሡ መጥተው በፊቱ ቆሙ። አንዲቱም ሴት ጌታዬ ስማኝ፣ እኔና ይህች ሴት በአንድ ቤት እንኖራለን፣ በአንድም ቦታም ወልደን እኔ በወለድኩ በሦስተኛው ቀን ይህች ሴት ወለደች፣ በአንድነትም እንኖራለን። በዚያ ቤት ከሁለታችን በቀር ከእኛ ጋር ማንም አልነበረም። በላዩ ላይ ተጭነዋለች። የዚያች ሴት ልጅ በሌሊት ሞተ። በሌሊት እኩሌታ ተነስታ ተኝቼ ሳለሁ ልጄን ካጠገቤ ወስዳ በብብቷ አስተኛችው። የሞተንም ልጇ በአጠገቤ አስተኛችው። ልጄን አጠባ ዘንድ በጠዋት በነቃው ጊዜም ያንን የሞተ ልጅ አገኘው። በነጋም ጊዜም አየሁት፣ እነሆ የወለድኩት ልጅ አይደለም አለች። ያቺም ሁለተኛ ሴትም አይደለም፣ ይህ ደህነኛው የኔ ልጅ ነው እንጂ ያንቺ ልጅ አይደለም፣ ያንቺስ የሞተው ነው አለች። በንጉሡም ፊት እንዲህ ተባባሉ። ንጉሡም ሰይፍን አምጡ፣ ደህነኛውን ልጅ ከሁለት ቆርጣችሁ እኩሌታውን ለዚህች እኩሌታውን ለዚያች ስጡ አለ። ስለ ልጇ ማኅፀኗ ታውኳልና ልጇ ደህና የሆነ ሴት ያቺ ሴት መልሳ ንጉሡን ጌታዬ አይደለም፣ መግደልስ አትግደሉት፣ ደህነኛውን ልጅ ለእሷ ስጧት አለችው። ያቺ ሴት ግን አካፍሉን እንጂ ለእኔም ለእሷም አይሁን አለች። ንጉሡም መግደልስ አትግደሉት፣ እሱን ለእሷ ስጧት ላለችው ለዚህች ሴት ደህነኛዋን ሕፃን ስጧት፣ እርሷ እናቱ ናትና አለ። በእስራኤልም ሁሉ የንጉሡ የፈረደውን ይህ ፍርድ ሰምተው ቅን ፍርድን ይፈርድ ዘንድ የእግዚአብሔር ጥበብ በእሱ ላይ እንዳለ አይተዋልና በንጉሡ ፊት ፈሩ። ከዚህም በኋላ የእስራኤል ልጆች ከግብፅ ከወጡ 484 ዘመን በሆነ ጊዜ ሰሎሞን በእስራኤል ላይ በነገሰ በ4ኛው ዓመት በ2ኛው ወር የእግዚአብሔር ቤተ መቅደስ ሊያንጽ ጀመረ። በ11ኛው ዘመነ መንግሥት ወሩ በአድ በሚባል በ8ኛው ወር ቤቱንና ሥርዓቱን ሁሉ ፈጸመ። በ7 ዓመትም ውስጥ ሠራው። የራሱንም ቤት በ13 ዓመት ሰርቶ ጨረሰ። ከዚህ በኋላም ሰሎሞን የእግዚአብሔር ቤትና የእሱን ቤት በ20 ዘመን ሰርቶ በጨረሰ ጊዜ የእግዚአብሔር ታቦተ ሕግ ከዳዊት ከተማ ያመጣት ዘንድ ያን ጊዜ የእስራኤል ሽማግሌዎችና ነገድ አለቆች የአባቶቻቸውን አለቆች ሁሉ በኢየሩሳሌም ሰበሰባቸው። የእስራኤልም ሰዎች ሁሉ ወደ ንጉሡ ወደ ሰሎሞን በ7ኛው ወር በጥቅምት ተሰበሰቡ። የእስራኤልም ሽማግሌዎች ሁሉ መጡ። ካህናቱም ታቦቷንና የምስክሩን ድንኳን
በምስክሩ ድንኳን ውስጥ ያለ ንዋየ ቅድሳትን ሁሉ ተሸከሙ። ንጉሡና የእስራኤል ሁሉ በቦታው ፊት ስፍር ቁጥር የሌላቸው በጎችና ላሞችን ይሰዉ። ካህናቱም ታቦቷን ከኪሩቤል ክንፎች በታች በቤት ውስጥ ወዳለው ወደ ቅድስተ ቅዱሳን ቦታዋ አገቧት። ኪሩቤል በታቦቷ ላይ ክንፋቸውን ጋርደዋልና፣ ኪሩቤልም በስተላይ በኩል በቅድስተ ቅዱሳን ላይ ታቦቷን ጋርደዋት ነበር። ከቅድስተ ቅዱሳን ጋር የተያያዙ ነበሩ። ቅዱሳን ኪሩቤል ከፍ ብለው ከቅድስተ ቅዱሳን አንጻር ላይ ሆነው ያያሉ፣ በውጭ ግን አይታይም ነበር። ከግብፅ አገር በወጡ ጊዜ እግዚአብሔር ከእስራኤል ልጆች ጋር ቃል ኪዳን ከገባባቸው ሙሴም በዚያ በኮሬብ ካኖራቸው ከሁለት ጽላቶች በቀር በታቦት ውስጥ ሌላ አልነበር። ከዚህ በኋላም ካህናቱ ከቤተ መቅደስ በወጡ ጊዜ ቤተ መቅደሱ ሁሉ ብርሃን መላው። የእግዚአብሔርም ብርሃን ማደሪያው ቤተ መቅደስ መልቷልና ከብርሃኑ በመገለጥ የተነሳ ካህናቱ ሥራቸውን መስራትና ከፊቱ መቆም ተሳናቸው። ያን ጊዜም ሰለሞን ከእግዚአብሔር በደመና ውስጥ እኖራለሁ ብሏል። እኔም ለዘላለም የምትኖርበት ማደሪያህም ቤተ መቅደስን በእውነት ሠራሁልህ አለ። ንጉሡም ፊቱን መልሶ የእስራኤልን ጉባኤ ሁሉ መረቃቸው፣ ወደ እግዚአብሔር ረጅም ጸሎትንም ጸለየ። ሰለሞንም ይህንን ሁሉ ልመና ወደ እግዚአብሔር ለምኖ በጨረሰ ጊዜ በጉልበቱ ተንበርክኮ ከሰገደበት እጆቹ ከዘረጋበት ከመሠዊያው ፊት ተነሳ። ቆሞም የእስራኤል ማኅበርን እንደተናገረ ሁሉ ለወገኖቹ ለእስራኤል ዕረፍትን የሰጣቸው እግዚአብሔር ይክበር ይመስገን ብሎ በታላቅ ቃል መረቃቸው። ከዚህ በኋላ ንጉሡና የእስራኤል ልጆች ሁሉ በእግዚአብሔር ፊት መሥዋዕትን ሰዉ። ንጉሥ ሰለሞንም ለእግዚአብሔር ስለ ሰላም መሥዋዕት የሰዋቸው 22,000 ላሞችና 120,000 በጎች ናቸው። ንጉሥ ሰለሞንና የእስራኤል ልጆች ሁሉ ያን ጊዜም ለእግዚአብሔር ማደሪያ ለቤተ መቅደስ ቅዳሴ ቤት አደረጉ። ቀድሞም በገባዖን እንደታየው ዳግመኛም እግዚአብሔር ሰለሞንን ታየው። በፊት የለመንከኝን ልመናህንና ጸሎትን ሰማው፣ እንደ ልመና ሁሉ አደረግኩልህ። ስሜ በዚያ ለዘላለም ጸንቶ ይኖር ዘንድ የሠራውን ቤተ መቅደስ አከበርሁት። ልቦናዬም በዓይኖችም በዘመኑ ሁሉ በዚያ ጸንተው ይኖራሉ አለው። ሰለሞንም 40 ዘመን ነገሠ። ከመንገሱም በፊት 12 ዓመት ኖረ። መላ ዕድሜው 52 ዓመት ነበር። በሰላም አረፈ። ይህም ጥበብ የተሰጠው ንጉሥ ሰለሞን ጥቅም ያላቸው ብዙዎች መጻሕፍትንም ደርሷል። እኚህም ትንቢትና ትምህርት ያለባቸው ምሳሌዎችና መኃልዮች ናቸው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ስንክሳር ዘወርኀ ሰኔ 23 ወስብሐት ለእግዚአብሔር።